መንግስት ከኮንዶሚኒየም ጋር በተያያዘ አዲስ መረጃ ይፋ አድርጓል። በዚህ መረጃ መሰረት የኮንዶሚኒየም ክፍያን በተመለከተ የወለድ ጭማሪ እንደሚኖር አሳውቋል። በሌላ በኩል ደግሞ በአንድ ቀን የሚሰጥ የደሞዝ ብድር መጀመሩን ሰምተናል። ከፍተኛ መጠን ያለው መሬት ከማህበራት ላይ መነጠቁን በተመለከተም ዝርዝር መረጃ ይዘንላችሁ መጠናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ ሀሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኮንዶሚኒየም ቤቶች ወለድ ሊጨምር መሆኑ ተነግሯል። ከዚሁ ጋር በተያያዘም የአዲስ አበባ ቤቶች ልማት ኮርፖሬሽን የኮንዶሚኒየም ውል በወቅቱ መፈጸም ይገባል ሲል ማስጠንቀቂያ አውጥቷል። በተቀመጠው የጊዜ ገደብ ውስጥ ቀርበው ውል በማይፈጽሙ ላይ ተገቢውን የባንክ ወለድ በመጨመር የሚከፍሉ መሆኑንም በጥብቅ አስታውቋል። የአዲስ አበባ ቤቶች ልማት ኮርፖሬሽን ከ4000 በላይ የልማት ተነሺዎች ምትክ የጋራ መኖሪያ ቤቶችን በማስተላለፍ የሽያጭ ውል እያዋዋለ እንደሚገኝ ይፋ አድርጓል። እነዚህ የልማት ተነሺዎች በኮሪደር ልማት እንዲሁም ደግሞ በተለያዩ የልማት ስራዎች ምክንያት ከመንግስት ቤት የተነሱ መሆናቸውን አስታውቀዋል። ይሁን እንጂ የጋራ መኖሪያ ቤት በሽያጭ ተመድቦላቸው እስካሁን ድረስ የሽያጭ ውል ሳይዋዋሉ የቀሩ የልማት ተነሺዎች መኖራቸውን ይፋ አድርጓል። በዚህ ምክንያትም ኮርፖሬሽኑ በቤቶቹ ላይ ከፍተኛ ወለድ ለመክፈል መገደዱን ያስታወቀው። በመሆኑም ምትክ የጋራ መኖሪያ ቤት ተሰጧችሁ ውል ሳትፈጽሙ በተሰጣችሁ ቤት ውስጥ እየኖራችሁ ያላችሁ እስከ ግንቦት 30 ቀን 2017 ዓ.ም ድረስ በኮርፖሬሽኑ የጋራ መኖሪያ ቤቶች ማስተላለፍ ዳይሬክቶሬት ይፋ በተደረገው ፕሮግራም መሰረት በአካል በመቅረብ የሽያጭ ውል እንድትፈጽሙ አሳስበዋል። በተቀመጠው የጊዜ ገደብ ውስጥ ቀርበው የሽያጭ ውል በማይፈጽሙ የልማት ተነሺዎች ላይ ተገቢውን የባንክ ወለድ ጨምረን የምናስከፍል መሆኑን በጥብቅ እናስታውቃለን ሲልም አክለዋል። የልማት ተነሺዎች ለውል ሲመጡ ማሟላት የሚገባቸው መረጃዎችንም የአዲስ አበባ ቤቶች ልማት ኮርፖሬሽን ይፋ አድርጓል። በዚህም የልማት ተነሺዎች እጣው የደረሰው ግለሰብ ውል ለመፈጸም በአካል መቅረብ፣ የታደሰ የነዋሪነት መታወቂያ ዋናና 2 ኮፒ፣ የጋብቻ ምስክር ወረቀት ዋናና 2 ኮፒ፣ ያላገባ ከሆነ 6 ወር ያላለፈው የምስክር ወረቀት፣ ያገባ ከሆነ ደግሞ የትዳር አጋር የታደሰ መታወቂያና 2 ኮፒ፣ በውክልና ከሆነ ደግሞ የውክልና ሰነድ ዋናውንና 2 ኮፒ፣ የተወካይ የታደሰ የነዋሪነት መታወቂያ ዋናና 2 ኮፒ፣ ውክልና የሰጠው ግለሰብ መታወቂያ 2 ኮፒ፣ ከወረዳ ተሞልቶ ታሽጎ የሚላክ ቅጽ 09 ዋናና 1 ኮፒ፣ የቀበሌ ቤት ኪራይ ውል ዋናና 2 ኮፒ፣ የኮንዶሚኒየም ቤቱ እጣ የወጣበት ዋናና 2 ኮፒ፣ 4x4 የሆነ ወቅታዊ ፎቶግራፍ 4፣ ፍቺ ካለ በፍርድ ቤት የጸደቀ ፍቺ ዋናና 2 ኮፒ፣ የንብረት ክፍፍል ዋናና 2 ኮፒ፣ አባት እናት የትዳር አጋር ከሞተ ደግሞ የውርስ አጣሪ ሪፖርት ዋናና 2 ኮፒ፣ የወራሽነት ማስረጃ ዋናና 2 ኮፒ፣ በመጨረሻም ቤቱ በእነ የተመደበላቸው ከሆነ በልማት ከተነሱበት ወረዳ ቤቶች አስተዳደር ጽሕፈት ቤት የተጻፈ የነ ስም ዝርዝር ዋናና 1 ኮፒ ማቅረብ ይጠበቅባቸዋል ተብሏል። በሌላ በኩል ደግሞ በአንድ ቀን የሚሰጥ የደሞዝ ብድር መጀመሩን ሰምተናል። በዚህም ያለማስያዣ የሚሰጥ የደሞዝ መዳረሻ አቦል ደሞዝ የተሰኘ ብድር አገልግሎት መስጠት ተጀምሯል። ቡና ባንክና ካቻ ዲጂታል ፋይናንሻል ሰርቪስ የቅድመ ደሞዝ ብድር አገልግሎት ተጠቃሚ የሚያደርግ አቦል ደሞዝ የተሰኘ የዲጂታል ብድርና ቁጠባ አገልግሎት ይፋ አድርገዋል። ለተቀጣሪ ደሞዝተኞች አገልግሎት እንዲሰጥ የተነደፈው አቦል ደሞዜ ለሰራተኞች የደሞዝ መዳረሻ የገንዘብ ፍላጎትን ለማርካት የተዘጋጀ የቅድመ ደሞዝ የብድር አገልግሎት ነው። ሰራተኞች ከክፍያ ቀናቸው በፊት በሚገጥማቸው የገንዘብ እጥረት ወቅት የወር ደሞዛቸውን የተወሰነ ክፍል ያለምንም ማስያዣ በብድር እንዲያገኙ የሚያስችል የፋይናንስ አገልግሎት ነው። በዚህ አዲስ አገልግሎት ተጠቃሚዎች የደሞዛቸውን 33 በመቶ ወይም 50 በመቶ በቀላሉ ካሉበት ሆነው በካቻ የሞባይል አፕሊኬሽን ማግኘት ይችላሉ ተብሏል። ምቹ በሆነ የአከፋፈል ዘዴ በተቀመጠው ቀነ ገደብ መሰረት ብድራቸውን መክፈል የሚችሉበት አማራጭም ተቀምጦላቸዋል። ሰራተኞች አገልግሎቱን ለማግኘት የቡና ባንክ ወይም የካቻ ደንበኞች መሆን እንደሚጠበቅባቸው የቡና ባንክ ቺፍ ባንኪንግ ኦፊሰር አቶ መንክር ኃይሉ ተናግረዋል።
አቦል ደሞዜ የደንበኞቻችንን ተለዋዋጭ ፍላጎት የሚያሟሉ አዳዲስና ተደራሽ የሆኑ የፋይናንስ መፍትሄዎችን ለማቅረብ ያለንን ቁርጠኝነት ያንጸባርቃል ብለዋል። አገልግሎቱን ያበለጸገው የካቻ ዲጂታል ፋይናንሻል ሰርቪስ ዋና ስራ አስኪያጅ አቶ አብርሃም ጥላውን በበኩላቸው ካቻ በተለመደው የፋይናንስ አገልግሎት ተጠቃሚ ያልነበረውን ሰፊ የህብረተሰብ ክፍል ለማገልገል የዲጂታል ፋይናንስ አገልግሎትን እንደ አማራጭ ይዞ የመጣ ኩባንያ መሆኑን ገልጸዋል። ከቡና ባንክ ጋር በመቀናጀት ይህንን የደሞዝ መዳረሻ ብድር አገልግሎትን ሲያቀርብ ታላቅ ኩራት ይሰማዋልም ሲሉ ገልጸዋል። ቡና ባንክና ካቻ ዲጂታል ፋይናንሻል ሰርቪስ የባንክ አገልግሎት አሰጣጥና ተደራሽነትን የሚያሰፉ አዳዲስ አገልግሎቶችን ለማበልጸግና ለማገልገል ዘላቂ አጋርነት የፈጠሩ ኩባንያዎች ናቸው ተብሏል። አቦል ደሞዜ ከዚህ ትብብር የተወለደ የመጀመሪያው አገልግሎት መሆኑም ተገልጿል። በሌላ በኩል ደግሞ ከፍተኛ መጠን ያለው መሬት ከማህበራት ላይ መነጠቁ ታውቋል። በባህር ዳር ከተማ ከህግ አግባብ ውጭ ሲወሰድ የነበረ 3.3 ሚሊዮን ካሬ ሜትር ቦታ መዳኑ ተገልጿል። የአማራ ክልል ፍትህ ቢሮ በክልሉ ዋና መቀመጫ ባህር ዳር ከተማ ቦታ ለማግኘት ከ22400 በላይ አባላት ያሏቸው 936 ማህበራት ከህግ አግባብ ውጭ ተደራጅተው ሊወስዱት የነበረውን 3.3 ሚሊዮን ካሬ ሜትር ቦታ አዳንኩኝ ብለዋል። የክልሉ ፍትህ ቢሮ ከሰሞኑ ከህዝብ ተወካዮች ምክር ቤት ህግና ፍትህ ጉዳዮች ቋሚ ኮሚቴ ጋር የፍርድ ቤቶች የለውጥ ካርታና የፍትህ ተቋማት ትራንስፎርሜሽን መርሃ ግብር አፈጻጸምን አስመልክቶ ምልከታና ውይይት አድርጓል። የቢሮው ኃላፊ አቶ ብርሃኑ ጎሽም የተቋማቸውን አፈጻጸም በተመለከተ ለኮሚቴው ባቀረቡት ማብራሪያ ከህግ ውጭ በህገ ወጥ መንገድ ሊወሰድ የነበረው መሬት ዋጋው 16.8 ቢሊዮን ብር ይገመታል ብለዋል። ከፖሊስ ጋር በተሰራ ስራ ማህበራቱ መፍረሳቸውንም ተናግረዋል። በተመሳሳይ ባለፈው አንድ ዓመት ተኩል የተለያዩ አካላት ወንጀል ፈጽመው የወሰዱትን 793.4 ሚሊዮን ብር እንዲመለስ መደረጉንና ገንዘቡን በወንጀል የወሰዱ ሰዎች በህግ መጠየቃቸውን ተናግረዋል። ከመሬት ወረራ ጋር በተሰራ ስራ 6.9 ሚሊዮን ካሬ ሜትር የገጠርና የከተማ ቦታ እንዲመለስ መደረጉን ገልጸዋል። የወንጀል ቅጣት ለመንግስት ገቢ እየተደረገ አይደለም ያሉት ኃላፊው አሁን በርካታ በወንጀል የተቀጡ ሰዎች የተቀጡትን ገንዘብ ለመንግስት እየከፈሉ አይደለም ብለዋል። ከዕቃ ግዢ ጋር በተያያዘ አሮጌ ዕቃ ለመግዛት በተፈጸመ የ250 ሚሊዮን ብር የውል ስምምነት ሂደቱ ከግዢ ስርዓቱ ውጭ ሊፈጸም ሲል በመገኘቱ ጉዳዩ ተደርሶበት ገንዘቡ ተመላሽ መደረጉን ተናግረዋል። ከወንጀል ፍትህ አስተዳደር ውሳኔ ጋር በተገናኘ ውሳኔ ያልተሰጣቸው መዝገቦች መብዛትና ተጨማሪ ምርመራ ይሰራባቸው የተባሉ መዝገቦች እየተጠራቀሙብን ነው ብለዋል። የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት መንግስቱ በሰጡት አስተያየት ዳኞች የደሞዝ ችግር ያነሳሉ፣ መዝገብ ተሸክመው ሲወጡ ነው ያገኘናቸው፣ ምክንያቱም ቤት ወስደው ስለሚሰሩ ነው፣ ክረምትም ጭምር ስለምንሰራ ደሞዝ ይስተካከልልን የሚል ጥያቄ አንስተዋል ብለው ችግሩ ሊፈታ ይገባል ሲሉ ተናግረዋል። በሌላ በኩል ደግሞ 28 ሆቴሎችና ሬስቶራንቶች ማስጠንቀቂያ ደርሷቸዋል። በአዲስ አበባ ከተማ አስተዳደር ከመጋቢት ወር ጀምሮ ደንብና መመሪያ ተላልፈዋል የተባሉ ወደ 28 የሚጠጉ ሆቴሎች ማስጠንቀቂያ እንደተሰጣቸው የከተማ አስተዳደሩ የባህል ኪነጥበብና ቱሪዝም ቢሮ ገልጿል። ቢሮ ከወራት በፊት በሆቴልና ቱሪዝም ዘርፍ የሚሰሩ የከተማዋ አገልግሎት ሰጪዎች ላይ አስተናጋጆቻቸው ከአለባበስ ጀምሮ እስከ ጸጉር አቆራረጥ የሚዳስስ 2 ዓመት በጥናት የቆየ ደንብ አዘጋጅቶ ማጽደቁ ይታወቃል። ከጸደቀ ወራትን ያስቆጠረው ይህ ደንብ አተገባበሩና ተፈጻሚነቱ ምን ይመስላል የሚል ጥያቄ ለቢሮ ቀርበዋል። በአዲስ አበባ ከተማ አስተዳደር ባህል ኪነጥበብና ቱሪዝም ቢሮ የቱሪስት አገልግሎት ብቃት ማረጋገጥና ደረጃ ምደባ መሪ ስራ አስፈጻሚ ወይዘሮ ገነት ይመር በአገልግሎት ሰጪ ተቋማት በተለይም በሆቴሎችና በሬስቶራንቶች ስለጸደቀው ደንብ ባለው የግንዛቤ እጥረት በፍጥነት ወደ እርምጃ አለመግባታቸውን ተናግረዋል። በመሆኑም በተለያዩ መንገዶች የግንዛቤ ማስጨበጫ እየተሰጠ መቆየቱን ገልጸው ከመጋቢት ወር ጀምሮ የመጀመሪያ ደረጃ ማስጠንቀቂያ እርምጃ መውሰድ መጀመራቸውን አንስተዋል። በዚህም ከመጋቢት ወር ጀምሮ 28 የሚደርሱ ሆቴሎችና ሬስቶራንቶች ማስጠንቀቂያ እንደተሰጣቸው አመልክተዋል። በደንቡ መሰረት ተግባራዊ የሚያደርጉ ሆቴሎች ከጽሑፍ ማስጠንቀቂያ ጀምሮ እስከ 50 ሺህ ብር የሚያስቀጣ ሲሆን በቅጣቱ የማይመለሱትን ደግሞ የስራ ፈቃዳቸውን እንደሚነጠቁ መመላከቱ ይታወሳል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።